አካባቢ ባይሽ እገልሻለሁ ፍቅር ምን አባል ታመጣ እኔ ማንንም ችላ አይለኝም እሺ ቆይ እሺ እኛ የመጣንበትን መንገድ እንዴት አውቀው ነው የመጡት የእናንተ ሐሳብ በጣም ጥሩ ነው አይ ዝም ብሎ ነው በጥፊ ዛ ሰባተኛ ሰማይ ሳልክሽ ማለት ነው አርፈሽ ተቀመጥ እሺ ቆይ እነዚህ ጉዶች ለምንድን ነው ስልክ የማይነሱት እኔ እኮ ጨነቀኝ ማለት ማንንም ልከፍል የሚችለው እኔ እንጃ ምን ነው ዛሬ ደግሞ ትክክል አይደለም ፊትሽ እውነቱን ካላወጣ ከዚህ ቤት ሬሳ ነው የመንገድ ዳር አደጋ ነው የሚመስለው ቀልድ አይደለም ምን መሰላችሁ ቤዛና ዳኒ ይዘናችሁ የምር ነው እሺ ልታግዘኝ ነው ማን እኔ አንተ ናፍቀኝ ሲጀመር እንዳንበሳ ምጫው ኩኩሻ በዳይመንድ አንድ ንግግር እንደዚህ ሆነ በጣም ይገርማል አዴና ዶክተር ምን ያደረጋችሁ ምን ያደረጋችሁ እባካችሁ ወንድሜ ምንም አያውቅም ከፈለጋችሁ ነው እንደፈለጋችሁ አድርጉኝ እሱ ምንም አያውቅም እባካችሁ ተውት ምን አባል ታመጣ ያችን ምስኪን እንደዛ የተጫወታችሁባት ዛሬ ዋጋ ትከፍላላችሁ ዳይመንድ ይወል ብትበታኝ ነው የሚሻል አለበለዚያ ምን አባል ታመጣ ትንሽ አታፍርም እኛን ስታስፈራራ ይሰማኛል ለእያንዳንዱ ድርጊት ዛሬ እዚህ ቤት ወንድሜ አረ ገደላችሁት ገና ምን አይተ ሄሉ ላይ የጀመረው አንቺ ምንድነው ሰፈር ውስጥ ብቻሽን ምን ራስሽ ልታጠፊ ነው እንዴ ያ ዳይመንድ እኮ የት እንደገባ አይታወቅም ከጧት ጀምሮ ስደውለትም ስልኩ አይሰራም ሰፈሩን ጥሎ የት እንደገባ አይታወቅም ወይኔ ቅምጥል ውስጥ የተቃጠለ እሱማ የሚያሳስበው ስራውና ሄሉ ብቻ ናቸው አይታይሽም እንዴ በቃ ረስቶሻል እኮ እዚህ ሰፈር ውስጥ ብትቆሚ ራሱ ዞር ብሎ አይሽ ምን እንደምታወሪው አንቺ እኔ ማንንም ችላ አይለኝም እሺ ዳይመንድ ግን የትም ቢገባ ፈልግ ያገኘዋለሁ አንቺ ደግሞ አታሽቃብጪ የሰሞኑን ሁኔታሽ ግን ምንም እየገባኝ አይደለም ለራስሽ ግን ታውቆሻል ሆ የምትሄጂበት ቦታ የለሽም እንዴ ቅምጥል በጣም እየቀባጠርሽ ነው ታውቆ ቤኪ ሁሉንም ነገር ሻንጣ ውስጥ አድርጋል አይደል እኔ እዛ ምንም ነገር መርሳት አልፈልግም ቤኪ ደግሞ እኮ ለአንዳንድ ነገር ከጠቀመን ቤኪ እኮ በትንሿ ቦርሳ ሰነዱ ይዤ ነው የመጣሁት ሁሉም ነገር ተስተካክሏል ልልይ እንዴ ቆይ ምንድን ነው የምትንቀጠቀጨው ፊትሽ ራሱ እኮ ልክ አይደለም ልልይ እዚህ እኮ ማንም ሰው የሚቀን የለም ሁሉም እንግዳ ነው አክስቴ የተናገረችው ነገር እኮ ትዝ ብሎኝ ነው እግርሽን የትም ብትሄጂ ሰብረዋለሁ እኔ እያለሁ ምንም አይነት አዲስ ህይወት አትጀምሪም ብላኝ ነበር ማርታን ባለፈም ሳገኛት ፊቷ ምንም ልክ አይደለም ለኔ የምታሳየኝ ነገር ምንም ትክክል አይደለም ቆይ እሺ እኛ የመጣንበትን መንገድ እንዴት አውቀው ነው የመጡት ይኸውልሽ እዚህ ማንም ያቀን ሰው የለም የራስ ጭንቀት የፈጠረው ፍርሃት ነው አሁን በዋናው መውጫ እንውጣና መኪና እንፈልግ የሆነ ሰው እኛን ሳይሆን በሩን የዘጋው ኧረ ለሊ ንፋስ ነው የሚሆነው እባክሽ ወደ ኋላ ትይ ይኸውልሽ አሁን ቁልፋችንን አስረክበን ሂሳብ ከፍለን እንውጣ ነይ ቶሎ ወደ አዲስ አበባ መመለስ አትችሉ መንገድ ላይ ምን እንደሚገጥማችሁ አታውቁ ለሊ አንቺ እኔን ህይወት ያበላሽበትን ቀን ዛሬ ቀደም እንጂ ተነገሪ እንዲያሹ እኔ እንዴት ነው የምናገረው እኔ እፈራለሁ አንተ ንገራቸው ተናገሪ እንጂ እንዴት ነው ቀደም ምን ሆናችኋል ምን እንደምትሾካሾኩት ተናገሩ እንጂ አይትዬ ምን መሰሉት እኔና ሮማኔ ሄሉ ጋር ለመሄድ አስበን ነበር አይደል ሮማኔ ተናገሪ እንጂ አዎ ትዬ መቼስ ሄሉን ነገር ያውቃሉና እኛ ሁለታችን ሄደን ሄሉ እንዴት እንደሆነች ለማየት ፈልገን ነው ይፈቅዱልናል ልጆቼ የእናንተ ሐሳብ በጣም ጥሩ ነው አሁን ሄሉ ባለችበት ሁኔታ ሰው ብታገኝ ጥሩ ነው አዎ ትዬ ልክ ብለዋል በአሁን ሰዓት ሰው ነው የሚያስፈልገው በተለይ እንደኔ አይነት አርቆ ሐሳቢ አይነት ሰው ደግሞ ያስፈልጋታል አይሹ ታዲያውን እንዴት ናት ደህና ናት ትዬ እንደውም ህክምናውን በዚህ ሳምንት ጨርሳ ትወጣለች ሲል ነበር ዶክተር ፈጣሪ ጨርሶ ይማራት በቃ ስራሽን ከጨረሽ ሂዱ ቶሎ አትጨነቂ እሺ ጤናሽን ብቻ ተከታታይ ደግሞ በሁሉም ነገር ከጎንሽ ነኝ ምንም ይጎልብሽ ነገር የለም አውቃለሁ አደይ እዚህ መኖርሽ ብቻ ውስጤን ሰላም ተሰምቶታል ግን አንዳንድ ጉዳዮች ግራ እያጋቡኝ ነው ምኑ እነዛ አረመኔዎች አቤን አግኝተውት የሆነ ነገር እንዳያደርጉ ትፈራለሁ ታውቂያለሽ እዚህ ደግሞ ከአቤ ሌላ ማንም የለኝም ይገባኛል እኮ ሄሉዬ ነገሮች በዚህ ሰዓት አንቺም አቤም ተደራርበውባቸዋል ግን ደስተኛ ካይሽ ደግሞ አቤ ይጨነቃል እሱማ እኮ ትክክል ነሽ ምን ሆነ አለ አቤ አዲስ ነገር አለ አይ የለም አደይ ትንሽ ምን ብቦታ አለ እዛ ደርሼ ቶሎ እመለሳለሁ አቤ ምን ተፈጠረ ቆይ ወዴት ነው የምትሄደው ቆይ እንዲህ የሚያስቸኩልስ ምን ነገር አለ አይ ዝም ብሎ ነው አንዳንድ ነገሮችን ማስተካከል አለብኝ እሺ ቀበጧ ሊዱ ወዴት እየሄድሽ ነው ጓደኞቼ ላገኛቸው እየሄድኩ ነው
እስቲ ትንሽ ደቅ በይና እኔን አዳብሪኝ። ሴትዮ አልሰማሽኝም እንዴ? ጓደኞቼ እየጠበቁኝ ነው። እንዴ ምን እያደረግሽ ነው? እየሰማምሽኝ እኮ ነው። እሱን መጀመሪያ በጸባይ ስጠይቅሽ እሺ ማለት ነበረብሽ። ይኸውልሽ ሊዱ በጥፊ እዛ 7ኛ ሰማይ ሳልክሽ ማለት ነው። አርፈሽ ተቀመጭ እሺ። አሁን እኔ ለምጠይቅሽ ጥያቄ መልስ ትነግሪኛለሽ። እሺ ምንድን ነው የምትጠይቂኝ? ፎንጋ ምናምን ጨምድዶሽ ያውቃል? ይኸውልሽ እውነቱን ተናገሪ። ወይኔ ኩኩሻ አንቺ ስለ ፍቅር ማወቅ ደግሞ አማረሽ። አንቺ እኮ የሰፈር ዱርዬ ነሽ። ፍቅር ምናምን ነገር አይገባሽ። ዳኒ እባክህን አንተ እንኳን ስልኩን አንሳው። ሁለቱም ምን ሆነው ነው ስልክ የማያነሱት? የእናንተ መጥፋት ጭራሽ አልተዋጠልኝም። የሆነ ነገርማ ተፈጥሯል። ዳኒ ስልኩን አንሳው። ዳኒ እባክህን ስልኩን አንሳ። የሆነ ነገርማ ሆነዋል። እኔ ነገሩ ሁሉ እየተደበላለቀብኝ ነው። ምንድን ነው የተፈጠረው? ቤኪ ጨረስክ አይደል? በቃ እንሂድ። ለሊ ችግር ተፈጥሯል። የምን ችግር? አላውቅም። ሂሳባችን እንዳለ ተከፍሏል። ማለት ማንን ሊከፍል የሚችለው? እኔ እንጃ። የሆነ ሴትዮ መጣ ሂሳባችንም እና ደግሞ የምንሄድበትን መኪና እንዳዘጋጀችልኝ ሪሴፕሽኗ ነግራኛለች። ቆይ ማን ሊሆን ይችላል? ቤኪ እኔ ምንም ጥሩ ስሜት እየተሰማኝ አይደለም። እባክን ከዚህ ቦታ በቶሎ እንሂድ። ደግሞ ልጅቷ ያዘጋጀችው መኪና ውስጥ መግባት የለብንም እሺ? ወይ ሌላ እንዴ የኔ ልጅ ምን እየሰራሽ ነው? ሊዱ የት ሄዳ ነው? አላውቅም። ሩታዬ ሰሞኑን መኝታ ቤት ዘግተሽ ቁጭ የምትይው ምን ሆነሽ ነው? የኔ ልጅ ምን ተፈጥሮ ነው? አይ ማሚ ምንም አልሆንኩም፣ ብቻዬን መሆን ስለፈለኩ። እባክሽን ንገሪኝ። እኔ እኮ እናትሽ ነኝ፣ በደንብ እረዳሻለሁ። ማሚዬ ምንም አልሆንኩም እሺ፣ ዝም ብዬ ነው፣ አትጨናቂ። ዝም ብሎ ድብርት ነው። እንዴ ልጄ እኔን አትዋሽኝ፣ እውነቱን ንገሪኝና አብረን መፍትሄውን እንፈልግ። አይደለም እኮ ማሚ። ውይ ይኸውልሽ ልጄ እንዴት ነሽልኝ? አሁን እኮ በር ቆሜ ቅርቅር ሲለኝ ጊዜ እህትዬን ተለማምጠን አስፈቅደን መጣን። እውነት ልትጠይቁኝ ስለመጣችሁ በጣም ደስ ብሎኛል። ቆይ ሰፈሩ እንዴት ነው? እትዬስ እንዴት ናቸው? እትዬማ ብታይ አንቺ ነገር በጣም አሳስቧቸው ነበረ። ሊጠይቁሽም እኮ ነበር፣ ስላልተመቻቸው ነው። እንደመጡ ነው የምቆጥረው። ያዥበት ይኸውልሽ፣ ያው የእኔ እናት ቆይ ደላጥልሽ እናቴ። ቆይ ይኸውልሽ ሙዝ አንቺ ደግሞ አንቺ ዝም የምትፈልያለሽ ማን ተብሎሽ ነው የገባሽው? ተረጋጋቢ። እኔ ምንም ላደርግ አይደለም የመጣሁት። ስሚኝ አንቺ ላይሽ እንደማልፈልግና እንደምጠርሽ አታውቂም እንዴ? ቆይ ምን ፈልገሽ የመጣሽው? አቤ እባክህን አትቆጣ። እኔ እኮ ካንተ ጋር ጠብ ፈልጌ አይደለም የመጣሁት። ታዲያ ከኔ ጋር ጠብ ካልፈለግሽ ለምን መጣሽ? አይ በሰፈራችሁ ሳልፍ እኮ ልጠይቃችሁ ብዬ ስገባ በራችሁ ክፍት ነበር እና ዝም ብዬ ገባሁ። ቆይ እኔ አልገባኝ። እንዳንቺ አይነት አስመሳይ ነው ሽታም ሴት ቤት ውስጥ ቆማ ማየት ኖርማል ይመስልሻል? ምን ፈልገሽ የመጣሽው? ምን ሆነሃል አቤ? ተረጋጋ። ቆይ አንቺ መረጋጋት ነው የምትወሪው? ሰሚያለሽ? ከዚህ በኋላ እኔ አካባቢ ባይሽ እገልሻለሁ። ፍቅር አሁን ውጪልኝ፣ ሂጂ ውጪ። አቤ አንዴ ስማኝ። ፍቅር ከዚህ በኋላ ምን ነገር እንዳትናገሪ። ከዚህ በኋላ እዚህ ቤት ባይሽ ፍቅር እገልሻለሁ። አሁን ሂጂ ውጪ፣ ሂጂ ውጪ። አዲስ ነገር ሰማለሁ ብዬ እየጠበቅኩ ነበር። እባክሽ እኔም አዲስ ዜና ልነግርሽ ነው። ምንድነው? ሻኒ መጣሽ እንዴ? አዎ መጥቻለሁ። ምን ነው ዛሬ ደግሞ ትክክል አይደለም፣ ፊትሽ ገርጥተሻል። ማዘሯ እስኪያት ይኸውልሽ፣ ሰሞኑን ዳይመንድ ጠፋ ብላ መንገድ ላይ ስትንቋለል ትውላለች። አሁን መታ ደግሞ ይኸውልሽ ናፍቆት ጥልፍ አድርጓት እንዴት እንደምትሆን። ምን እውነት ነው እንዴ ኩኩሻ? ዝም በያት ማዘሯ፣ እሷ ስቀባጥር ነው። እኔ እንደሆንኩኝ ሰው እንደማይናፍቀኝ ምናምን ታውቃላችሁ። ኧረ እባክሽ ለዛ ነው ታዲያ ስሪ ዳይመንድ የምትይው። ይሄ ምንድነው? አንቺ ፋራ ነሽ እንዴ? ረበቃ በማዘሯ ፊት አታስጠጪ እንዴ ላሽ። ኧረ ኩኩሻ እያየኋት የናፍቆት በሽታ ያዛት እንዴ? አዎ እባክሽ ዳይመንድ የሚወጥሉ አጠፍቷል። እሷ ደግሞ በናፍቆት እየከነፈችልሽ እንዴ። ዳይመንድ እኔን ገደልክ ማለት እድሜ ልክን እስር ቤት እንደምትማቀቅ ታውቃለህ አይደለ? እነዚሁ ሄሉን ሲያሰቃዩት ሊገሏት የነበሩት እነዚህ ናቸው። የፈለግከውን ነገር አድርግባቸው። አንተ ነበር ቢስ ሊገላት ነበረው። ሁለታችሁ ነው በቁማችሁ ገላችኋለሁ። አለቃችሁ ሁለታችሁ ነው። እባክህ አቤ እባክህን ስማኝ። እኔ አገትኳት ልገላት ነበር። ዝም በል
ሰማኛለህ? ሁለታችሁንም እገላችኋለሁ። ምንም አይደለም አይደል? ሰሞኑን እኮ በሌሉ ጉዳዮች ታሉ ስትራራጭና ስትጨነቂ ነበር። ትንሽ አይምሮሽን ቀላል እንዲልሽ ብዬ ነው። ስላሰብክልኝ በጣም አመሰግናለሁ። አሁን ቀላል አለሽ? አዎ ሰሞኑን ትንሽ አይምሮ የተወጠረው ነበር። አሁን ቀላል ብሎኛል። እኔም ከአንቺ ጋር እዚህ በመሆኔ በጣም ደስተኛ ነኝ። እኔ ምን አደረግኩልህና? አንተ ሁሌም ስለምትረዳኝና ከጎኔ ስለሆንክ በጣም ደስ ይለኛል። አመሰግናለሁ። አረ ምንም አይደለም አደይ። እኔ የምልሽ ዴቭ ደህና ነው? ደህና ነው። መራራቃችን እንግዲህ እኔን አላስረሳውም፣ ይደውልልኛል። እንዴ ቆይ አደይ እየረሰኛል ብለሽ ፈርተሽ ነበር እንዴ? አይ እንደዛ ሳይሆን እዚህና እዛ አንድ አይሆንም። ስራ ምናምን ሲበዛበት ችላ ይለኛል ብዬ ነበር። በተቃራኒው ነው የሆነው። አይ ጥሩ። እና መቼ ነው የሚመጣው? ስባ አስተናጋጇ ተሳስታለች። አይ ቤኪ እንደዛ አይደለም። የሆነ ተንኮልም አለ። ሲጀምር እሷ ለምንድን ነው የኛን ሂሳብ ልትከፍልልን የምትችለው? ቤኪ እኔ በጣም እርግጠኛ ነኝ ወደ መኪናው እንዳንሄድና እሷኛ መንገድ ላይ ለማግኘት ስለፈለገች ነው እንደዚህ የምታደርገው። ቤኪ እባክህ እሺ በለኝና ልክ መንገዱን እንደጨረስን መኪና እናያዝ እባክህ። እሺ ሻንጣዎቹ ትንሽ ይከብዳሉ እንጂ ችግር የለውም። ለሊ ግን መጠንቀቅ አለብሽ። ሄሎ እናቴ። አዎ ሆቴል ውስጥ ነው ያለሁት። በአይነ ቁራኛ እየተከተልኳቸው ነው። ምንም አይነቁ፣ ፍቅራቸውን እያጣጣሙ ነው። ግን እማዬ አንድ ችግር አለ። እኔ እኮ መኪና መንዳት አልችልም። ያ የተባባልነውን ነገር እንዴት እናደርግ ነው? ማን ነው መኪናው የሚነዳው? አዎ ልክ ነሽ። አሹ ሄሎ የት ነው ያለችው? ተረጋጋ፣ አትጨነቃቢ። ሮማን አብራት ውስጥ ናት። አሹ ቆይ ሄሉ ምን ሆና ነው? እውነቱን ንገረኝ እንጂ የት ነው ያለችው? አትጨነቃቢ እባክህ፣ አሁን ደህና ናት ይመስገን። አሹ እንዴ ልቤ እኮ ሊፈነዳ ነው። ቆይ ምንድን ነው የሆነችው? ከባድ ነገር ነው እንዴ? ቆይ ዶክተሮቹ ምን አሉ? ኧረ አቢ አትጨነቅ። እኔ እኮ እዚህ በር ላይ ቆምኩ ዝም ብዬ አይደለም። ቆይ አይመጣም እንዴ? እኔ እንደሆንኩኝ ዳይመንድን ሳላገኝ ዛሬ ወደ ቤት ራሱ አልገባም። ኩኩሻ ቆይ ለምንድን ነው አርፈሽ ማቆሚያ? እኔንም እስኪ ተጨነቃለሁ እኮ እንዴ። ከተጨነቅሽ ታዲያ ለምን አትደውይለትም? ቅብጥት እኔ እንደሆንኩኝ ማለት ነው ዛሬ ብቻዬንም ቢሆን እጄ ካለበት ነው ፈንቅዬ ማውጣው። ደጋግሜ ደውያለሁ አያነሳም። በቃ ምን እንደሆነ እኔ ምንም የማውቀው ነገር የለም። ይኸውልሽ መጣልሽ። አንተ ቆይ ምን ሆነ ነው ስደውል ማታነሳው? የት ነበርክ? ይቅርታ የኔ ቆንጆ፣ ስልኬ ዳይመንድ ጋር ነበር። አስቆምኳቸው አይደል? በጣም ይቅርታ። ቆይ ኪንጎ ዳይመንድ ምን አይነት ስራ ላይ ቢሆን ነው እኔን ለማናገር እንኳን እንደዚህ ቢዚ ሆነው? አይውለ ኪንጎ ሰሞኑን ኩኩሻ የዳይመንድ ስም ካፋ ተለይቶ አያውቅም። ስለዚህ አሁን ያለበትን ነገር አረባክ። ምን መሰላችሁ ቤዛ ያው ማግዝሽ ነገር ካለ ጥሪ ተቀበል። የምር ነው አሹ ልታግዘኝ ነው? አይ ጨዋታ። እኔ አሹ ቀብራራው አይደለም ላንቺ ለስንቱ ባዳ አይደል ጉልበቴ ማፈሰው። ለማንኛውም ስራ ጨርሼ ነው የሄድኩት። ጎበዝ እኮ ነሽ ሮማኒ። እንደው ምን ቆይ ሄሉ እንዴት ናት? ዶክተሮቹስ ምን አሉ? እህትዬ ምንም አይጨነቁ። ሄሊያውን ይመስገን ደህና ናት። እኛ ራሱ እዛ የምተኛበት ቦታ ገብተን አጫውተናት አስደስተናት ነው የመጣው። እሰይ እንኳን አይታችኋት መጣችሁ ጎበዞች። አቤም አለ። አሁን ደግሞ ዶክተሮቹ ምንም የሚያሰጋ ነገር የለም ብለዋል። አሁን ደህና ናት ማለት ነው? አዎ ትዬ አይጨነቁ። ዶክተሩን በቅርበት እየተከታተለ እና አሁን በደንብ የተሻለሽ ነው አይደል? ደህና ነሽ ነው አይደል? አዎ የተሻለኝ ነው። ቆይ ቅድም ወዴት ነው የሄድከው? ይኸውልሽ እነዛ ህይወትሽ ሊያጠፉ የነበሩት ቤዛና ዳኒ መጋዘን ውስጥ ናቸው። ቆይ አልገባኝም። ማን አገቷቸው ነው? ዳይመንድና ኪንጎ ናቸው። አንቺ እንዳሰቃዩሽ እነሱም የተሰቃዩ ነው እንዴ? ቆይ ምን እያደረጉ ነው? አንተም እጅ እዚህ ውስጥ አለበት እንዴ? ይኸውልሽ እያንዳንዷ ጠብታ ደምሽን በጥፍ እያስከፈልኳቸው ነው። አንቺ ብቻ ደህና ሁኚልኝ እንጂ ሁሉም ነገር ሰላም ይሆናል፣ ይስተካከላል። እባክህ አቤ፣ እነ ቤዛ መጥፎ ሰዎች እንደሆኑ ታውቃለህ። ከእነሱ ጋር ግብግብ ይቅርብ። እንዲህ ይሉ እንዴት ነው? ቆይ ዝም ብላችሁ ሊገሉሽ ነበር እኮ። ይኸውልሽ እኔ ባንቺ የመጣ ማንን ነው ማልታገሰው ከዚህ በኋላ? ይኸውልህ አንተ እዚህ አጠገቤ ስላለ ብቻ በጣም ደስተኛ ነኝ። አንተም ማጣት አልፈልግም። ቆይ ከሆስፒታል ነው አይደል የመጣሽ? አዎ ምን ነው ትንሽ ቆዩ ከመጣሁ። ቆይ ሮሚ የአቤ ሚስት እንዴት ናት? በጣም ከባድ ነገር ነው እንዴ? አሁን ሆስፒታል ተኝታ ሕክምና እየተከታተለች ነው። እና ሽሞካ ይተራስ መጣን። አሁን በጣም ደህና ናት። ጥሩ ነው ያደረጋችሁት። እና አሁን ደህና ናት አይደል? አሁን በደንብ ደህና ሆናለች። አደይም አጠገቧ ሆና ስለምትከባከባት ምንም አታስቢ፣ ደህና ናት። እሺ በቃ ሮሚ፣ ከባድ ነገር መስሎኝ ነበር።
ሩታዬ ሄሉዬ እኮ ልትሞት ነበረ፣ ግን እግዚአብሔር ትረፊ ሲላት በጊዜ ወደ ሕክምና ሄዳ አሁን ደህና ሆናለች። ደስ ይላል። እና አደይም እዛ ነው የምትውለው አይደል? አዎ አደይ እኮ እንደ እህቷ ስለሆነች ሁልጊዜ እዛ ነው ያለችው። ስለዚህ ምንም አታስቢ ሩታዬ። ደግሞ ፊትሽ ልክ አይደለም። አንቺ በደንብ ረፍት አድርጊ እሺ፣ አትጨነቂ። እሺ ሮሚዬ በጣም አመሰግናለሁ። ሩታ ወዴት ነው? ይኸውልሽ አሁን ዶክተሩ ጋር መሄድ የለብሽም። አሁን እቤትሽ ቁጭ ማለት ነው ያለብሽ። ምመክርሽ ምክር አለች። አሹ እባክህን ተወኝ፣ ሄጄ ላገኘው ይገባል። ለምን ምናምን ደግሞ እንዳትለኝ። ምክንያቱም እሱ ራሱ ሆስፒታል ሆነን ስለ አንቺ በጥልቀት መርምሮ ሲጠይቅ ነበር። ይኸውልሽ ሩታዬ እሱ ራሱ በፍቅርሽ ጦዞ እዚህ መምጣቱ ስለማይቀር አንቺ ኮራጀነን በይ። ምንድን ነው እንደዚህ መሆን? ሴት ልጅ እኮ ነሽ። እንደ አሹ ቆይ ዶክተር የምር ስለኔ አስቦ ጠየቀክ? እኔ እኮ ጨርሶ ይረሳኝ መስሎኝ ነበር። በቃ አሁን ስለመከርከኝ ከዚህ በኋላ አልሄድም። ግን አፍራሽ ቃል ነች ሩታ። ግን ብሎ ነገር የለም። ይኸውልሽ ራሱ ተራርጦ አንቺ ጋር መምጣቱ ያማል እንዴ? ምን እነሱን ይዛችሁ የምትመጣው? ይሄ እኮ የኛ ጉዳይ ነው አይደል? ይኸውልህ አሁን ይዛችሁ ሂድ። አረ ላይ ምን ተረጋጋ። መንገድ ላይ አግኝቶኝ እኮ እየተመማም ብሎ ሲያስጨንቁኝ የመጣቸው። አንተ ትዕቢተኛ! ቆይ ለምንድን ነው ስልክን ዘግተህ ሙሉ ቀን ያልከው? ደግሞ አንተ ማን አባ ስለሆንክ ነው የሰፈሩን ሰው እያስጨነቅክ የምትውለው? ጉጉሻዬ ስልክ ስላላነሳሁልሽ ነው እንደዚህ ያበድሽ ወይስ ጠፍቼ ስላስለቀስኩሽ ነው? እስቲ እውነቱን ተናገሪ። ያለ እኔ ቀኑ አይገፋልሽም አይደል? ተናገሪ እውነቱን። ማን? እኔ አንተ ናፍቀኝ። እባክህ እዛ ሰፈር ውስጥ ፖሊሶች እየፈለጉ ስለሆነ በአንተ ምክንያት ጣጣ እንዳታመጣብኝ ብዬ ነው እንጂ ጭራሽ አትናፍቀኝም። እንፊትሽ ይናገራል እኮ። በሉ ቀልዱስ ቀልድ ነው። እኔ በእናትሽ እኔ ሰው መስሎኝ ለዚህ ነው እንዴ የምጨነቀው? ኧረ የራሳቸው ጉዳይ። ቻው በቃ ሂዱ። ራሳችሁን ጠብቁ። ጉጉሻዬ ቁጧ ራሱ እኮ ማርማር ነው የሚለው። አሁን አላማንተስ አንቺ ጉጉሻ ምን ሆነሽ ነው? ምን አለ ፍጥነትሽን እንኳን ቀንሰሽ ብትሄጂ። ከዛ ባለ ወደ ቤት እንግባ። ኧረ ወደ ቤት ልሂድ? ቅምጥል አንቺ ከፈለግሽ አርፈሽ ወደ ቤት ሂጂ። ያ ዳይመንድ ሰው ፊት እንዴት እንዳፈዘብኝ አታይም? ዛሬ የሆነ ነገር ሳላረግ አልፋታውም። አይ ጉጉሻ አሁን በዳይመንድ ወሬ ነው እየበሸቅሻለሽው። እሱ እኮ ለኛ ይሄ እኮ የኔ ስራ ግዴታዬ ነው። ባይሆን አንቺን ነው ማመስገን ያለብን። ጊዜሽን ስለሰጠሽን በጣም እናመሰግናለን። እኛማ እኮ በዚሁ እንድናወራ ጊዜ ያገኘን። አዎ ቅድም ግን ስናወራና ስንጨዋወት የነበረው ነገር እስካሁን ከአእምሮዬ ውስጥ ሊወጣ አልቻለም። አንተ እኮ በጣም ጥሩና የዋህ ሰው ስለሆንክ ነው። አደይ የኔና አንቺ ግንኙነት እኮ ከዶክተርና ከጓደኝነት ያለፈ ነው። ማለት አልገባኝም። ማለት ያው ምንድነው ዶክተር? እስኪ ዶክተር ምንድነው? እስኪ ብለህ እሺ አይቻልም። አደይና ዶክተር ምን እያደረጋችሁ ነው? ሰራተኛው አደይ 264 ተለቋል። ውዶችዬ እንግዲህ ሄሉ ወደ ቤቷ ልትመለስ ነው። ውዶችዬ እነ ቤዛ እንግዲህ ቅጣታቸውን እያገኙ ነው። አደይና ዶክተር እንግዲህ ጣፋ ፍቅራቸው ጨምሯል። ውዶችዬ እንግዲህ ሞክሻና ዲያመንድ ተገናኝተዋል። እንግዲህ ፍቅር ቢጤ እየፎነጨራቸው ነው ማለት ነው። ውዶችዬ ቪዲዮን እስከ መጨረሻ ይዩት። ሰላም ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን። ሰላማችሁ በክርስቶስ ስም ብዛት ይበልልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየታችሁን ደግሞ ኮሜንት ስራ አስቀምጡልኝ። ውዶችዬ እንግዲህ ባለፈው ክፍል እንዳየነው ዲያመንድ ቤዛንና እስከ ወንድሟ አግቷቸዋል ማለት ነው። ባለፈው ክፍል እንግዲህ ወንድሟ ሄዶ ቤዛን ሊፈታት እየታገለ ዲያመንድ ደግሞ አጥብቆ ስለቋጠረው እሱ አልፈታ ብሎ ተፈንዶ እየፈታ ሳለ አልፈታ ብሎ ማለት ነው እየፈታ ሳለ እንግዲህ ዲያመንድ ምግብ ሊያመጣ በዛውም ኬንጎን ሊያገኝ ወጥቶ ነበረ። ከዛም እንግዲህ ተማል ሲመጣ እየፈታ አግኝቶታል። እንግዲህ ዲያመንድና ኬንጎ ቤዛንም ወንድሟን መልሰው አስረዋቸዋል።
ውዶችዬ እንግዲህ አስረው እያለፏቸው ይገኛል ማለት ነው። እንግዲህ ኩኩሻ ዲያመንድ ትላለች ማለት ነው። ምክንያቱም ከዲያመንድ ፍቅር ቢጤ ሳይዛት አይቀርም ፎንቃ ይዟታል ማለት ነው። ከዛም እንግዲህ ቅምጥልን እንዲሆን በቃ ንስት ታረጋታለች ማለት ነው። ዲያመንድ የት ሄዶ ነው? ለምንድን ነው እኔን ስልክ ማነሳልኝ? ለምንድን ነው እንደዚህ ታየተውኝ? ለምንድን ነው ምናምን ሰፈሩ ጭል ያለው እያለች እንግዲህ ስትነስታት እንግዲህ ኪንጎን ደውላ እባክህ ላገኘ በዛውም ደግሞ ኩኩሻ ዲያመንድ እያለች ነው በማለት እንግዲህ ስትነግረው ኪንጎ እንግዲህ መጥቷል ማለት ነው። ኪንጎ መጥቶ እንግዲህ ወደ ዲያመንድ ይዟቸው ሄዷል። ውዶች ወደ ዲያመንድ ይዟቸው ከሄደ በኋላ ዲያመንድ እንግዲህ ምን ልታረግ ይዛቸው መጣ? ለምን ይዛቸው መጣ ማለት እንግዲህ ጮሆበታል ማለት ነው። እንግዲህ እሱን አንተን ፈልገው እኮ እምቢ ስላሉኝ ነው በማለት እንግዲህ ነግሯቸዋል ማለት ነው። ኩኩሻም እንግዲህ ለምንድን ነው እንደዚህ መጣችሁ ብለህ የምትጮኸው ብላ እንግዲህ ከላይ ስትል ነበርና ዲያመንድን ብዙ ነገር ስትለው ነበረ። ድጋሜ አይንህን ማየት አልፈልግም ምናምን እያለች እንግዲህ ተናዳ ወጥታለች ማለት ነው። ውዶችዬ እንግዲህ ፍቅርና ማለቴ አደይና ቤዛና ወንድሟ ዳኒ እንግዲህ መከራቸውን እያዩ ይገኛሉ። እንግዲህ ሀቤ ቀጥታ ወደ ቤቱ ሲሄድ ቤቱ ክፍት አግኝቶታል። ቤቱ ክፍት ካገኘው በኋላ ማን ገብቶ ነው ማለት ገፍቶ ሲሄድ እንግዲህ ፍቅር ገብታ ዳኒን እየፈለገች ስልኩንም እየደወለችለን ነበር። ነገር ግን ስልኩ አይሰራም። ምክንያቱም ስልኩ ዳኒ አጋጣሚ ታግቷል ማለት ነው። ውዶችዬ እንግዲህ ሄሉ ነገ ትወጣለች። እንግዲህ ጥሩ ሁኔታ ላይ ትገኛለች ማለት ነው። ጥሩ ሁኔታ ላይ ትገኛለች። አደይም ከጎኗ አለች። እንዲሁም ዶክተር እንዲሁም ደግሞ እነ ሩታና ሮሚና አሹ እትዬን አስፈቅደው መጥተው አይተዋታቸው ተዋት ሄደዋል ማለት ነው። ውዶችዬ ዶክተር እንግዲህ አደይን ለናፍስሽ ላዝናናሽ ብሎ ውጭ ይዟት ሄዷል። ውጭ ይዟት ከሄደ በኋላ ንፋስ እየተቀበሉ እንዴት ነው ዴቭ ጋር እንዴት ናችሁ? ዴቭ ሴት ሄዶ ነው እያለ እንግዲህ ስጠይቃት ነበረ። እንግዲህ ዴቭ ላውጥ ወደ እናቱ እንዳይሄደ እንግዲህ ከሄደ በኋላ ደግሞ ስራ ምናምን ስላለ ትንሽ ያው አይደውልኝም ሁሌም እና ይናፍቀኛል ብዬ አስቤ ነበር። ነገር ግን እሱ ይበልጥ ሞር እየደወለ ነው ከዛ ከሄደ እያለች እንግዲህ ስትለው ነበረ። ከዛም ዘወር ብሎ እንግዲህ እንዴት ብዬ ነው አሁን አንቺን ልረሳሽ የምችል እያለ ሲያወራ ነበር ለብቻው። እሷም እንግዲህ ምን አልከኝ ምንድን ነው ያልከኝ እያለች እንግዲህ ስትለው ነበር። እሱም አይ ምንም ደህና ነኝ በማለት በቃ እኔድ እንግዲህ ወደ ሆስፒታል በማለት እንግዲህ ወደ ሆስፒታል ተመልሰዋል ማለት ነው። እንግዲህ ሄለን እና ሹና እነ ሮሚ ሲያጫውታት ስለቆዩ በጣም ደስ ብሏታል ማለት ነው። ውዶችዬ በስተ መጨረሻ ግን ትንሽ ልቧን ስለደከማት ስትጫወትና ስስቅ ስለቆየች ስለደከማት እንግዲህ ሀቤ ደግሞ ፍቅርን ሄዶ ከቤት ፍቅርን ስላገኛት ፍቅርን አባሮ ከዛ ወደ ዲያመንድ ሄዶ ነበረ። ዲያመንድን ጋር ሄዶ እንግዲህ ቤዛንና ዳኒን ካገኘና እነሱን ዋጋችሁን አስከፍላችኋለሁ ብሎ ካላቸው በኋላ ወዲያው ስልክ ተደውሎለት አሹ እንግዲህና ሄሉ ትንሽ ልቧን አሟተር መባል እንግዲህ ተደውሎለት ወጥቷል። እንግዲህ ሄሉ ጋር ቢመጣ እንግዲህ ሄሉ ደህና ሁና አግኝቷታል ማለት ነው። እንግዲህ አቤ እንግዲህ ያው ሄሉ ትወጣለታለች ማለት ነው። ሄሉ ትድናለች። ውዶችዬ ሊልዬ ችግር ውስጥ ናት። ሊልዬና ባቡሬ ችግር ውስጥ ናቸው። ምክንያቱም የአክስቷ ልጅ ወጥመድ አጥምዳባቸዋለች። ከሆቴሉ ሊወጡ ተነጋግረው ጨርሰው ሂሳብ ሊከፍሉ ሲሉ እሷ ቀድማ ከፍላ መኪና የሚሄዱበት መኪና አዘጋጅታ ጠብቃቸዋለች። ነገር ግን ያ መኪና ለእነሱ ጥሩ አይደለም። ስለዚህ ሂሳብ ሊከፍል ሲሄድ ባቡሬ ሂሳብ ተከፍሏል፣ መኪናው ተዘጋጅቶላቸዋል፣ ወጥታችሁ መሄድ ትችላላችሁ፣ የሆነ ሰይም ሴት ከፍላለች በማለት እንግዲህ ተነግሮታል ማለት ነው። እንግዲህ ባቡሬም እንዴት ማን ነው የሚከፍል መጠንቀቅ አለብን በማለት እንግዲህ ከሊሊ ጋር ተማክረው ሊሊም ደንግጣ እንግዲህ ሌላ መኪና እየፈለጉ ይገኛሉ። ሌላ መኪና እንግዲህ ወጥተው ሲፈልጉ አተው እየተንጓለሉ በዛው መኪና አንሂድ እንጂ እያሉም ሲሉ ነበር ማለት ነው። ውዶችዬ በዛው መኪና ባይሄዱ ደስ ይላል። ነገር ግን ምን እንደሚፈጠር ቀጣይ ክፍል አናውቅም ውዶችዬ። ምክንያቱም የአክስቷ ልጅ ብዙ ነገር አስባባታለች ማለት ነው። እንግዲህ የአክስቷ ልጅ እናቷን ደውላም እያወራቻት ነበር። እኔ መንዳት አይወልኝም ነገር ግን ሌላ ሰው ቀጥራለሁ እያለችም ስትል ነበር ማለት ነው። ለማንኛውም ሊሊና ባቡሬ ምንም መሆን የለባቸው።
ሊልዬና ባቡሬ እንግዲህ ምንም መሆን የለባቸውም እያልን ኮሜንት ላይ እንጻፍላቸው ማለት ነው ውዶችዬ። እንግዲህ አሹና ሮማን ወደ ቤት ተመልሷል። ወደ ቤት ከተመለሱ በኋላ እንግዲህ ትየም እንኳን ተመለሳችሁ እንዴት ናት ሄሉ በማለት ስለ ሄሉ ጠይቃቸዋለች። ሄሉም እንግዲህ ደህና እንደሆነች ተናግረዋል ማለት ነው ውዶችዬ። እንግዲህ ሩታ ክላሷን ዘግታ ስለተቀመጠች እትዬ ሄዳ አበረታታለች። ለምንድን ነው የተቀመጥሽ ብቻሽን ክላስ ዘግተሽ ምን ሆነሽ ነው የከፋሽ ምንድን ነው በማለት እንግዲህ አጣርታ ጠይቃታለች። ነገር ግን ብቻዋን መሆን እንዳለባት ስትነግራት በቃሽ እኔም ልሄድልሽ እና ለራስሽ ጊዜ ወሰሽ በማለት እንግዲህ ሄዳለች ማለት ነው ውዶችዬ። እንግዲህ እንዲያካለቻት በኋላ ሩታ አስባ ብቻዋን ተጨንቃ ከዛ በስተመጨረሻ ወጥታ እንግዲህ እኔ መሄድ አለብኝ ወደ ውጭ በማለት ለባብሳ ስትወጣ አሹ ግን ራስሽ ቁጭ በይ ከዚሁ ወደ ዶክተር እንዳትሄጅ ራሱ ፈልጎሽ ይምጣ እንጂ አንቺ ፈልገሽ ሁሌም አትሄጂ በማለት ምክር ቤት ሲለግሳት ነበረ። ልትክል ነህ ብላ እንግዲህ ቀርታለች ማለት ነው ውዶችዬ። አደይ እንግዲህ ሄሉን ሲናፈሱ ከቆዩ በኋላ ከዶክተሩ ወደ ሄሉ ተመልሳለች። ወደ ሄሉ ከተመለሰች በኋላ ሄሉን ትንሽ ካጫወተች በኋላ ዶክተር ጋር ሄዳ ቁጭ ብላ ስታወራ ነበረ። ስታወራ ካቆየች በኋላ ስለ እሷ ብዙ ነገር እንትን እንዳለ ስለ ትውውቃቸው ሲያነሳና ሲያወራ እንግዲህ ምን ብላ ስትጠይቀውና ስታጣራው እንደገና አይኔ ምንድን ገባብኝ በማለት አይኑን ሽያሽ እሱን አወጣለሁ ብላ እንግዲህ እፍፍ እያለች እሱን ልታወጣላት ስትሞክር ሊዱ መታ እጇን ታጨበጭባለች ማለት ነው። እንግዲህ ሊዱ ለዴቭ ትነግረዋለች ወይስ አትነግረውም ይህን ነገር የሚለውን እንግዲህ ቀጣይ ክፍል እናያለን ማለት ነው። ምክንያቱም ለዴቭ ከነገረችው ዶክተር ያልቅለታል ውዶችዬ። እንግዲህ የዛሬው ክፍል ከብዙ ትንሽ ይመስልና በቀጣይ ክፍል እስከምንገናኝ ደህና ሰንብቱ ውዶችዬ። ለቻናሌ ደግሞ አዲስ የሆናችሁ ሰብስክራይብ አድርጉ፣ እንዲሁም ደግሞ ላይክ አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። በተረፈ ደግሞ ኮፒ ሊንክ አድርጉልኝ ፕሊዝ፣ ኮፒ ሊንክ እያደረጋችሁ ውዶችዬ። ኮፒ ሊንክ ስታደርጉልኝ ቫይራል እንዲወጣ ያግዘኛል እና እባካችሁን ኮፒ ሊንክ አድርጉልኝ። በተረፈ እንግዲህ ቀጣይ ክፍል ደግሞ ምን ይሆናል የሚለውን አብረን እናያለን። ዴቭ ይመጣል፣ ዶክተርና አደይ ሊዱ ምን ይወደረ ይሆናሉ። በዛ ላይ ደግሞ ሩታ ከመጣች እንግዲህ ምን ይፈጠራል የሚለውን አብረን እናያለን ማለት ነው ውዶቼ። ሰናይ ምሽት ተመኘሁላችሁ። ባይ ባይ።